Welcome back, everyone. In this section, we are going to travel through more than 200 years of scientific history. Imagine like trying to answer one of the biggest questions in science without microscope, without computers, and without laboratories. So በዚህኛው ክፍል ወደ ኋላ ወደ 2000 ዓመት ተጉዘን we will try to answer like the biggest question in science, okay? በሳይንስ ውስጥ ትልቁ ጥያቄ የሆነውን ያለ ማይክሮስኮፕ ያለ ኮምፒውተር እንዲሁም ደግሞ ያለ ላቦራቶሪ ለብዙ ዘመናት ጥያቄ የነበረውን ነገር ለመመለስ እንሞክራለን። So the question is, what is everything made of? Today we know the answer is atoms, right? So ትልቁ ጥያቄ በዙሪያችን ያሉ ነገሮች በጠቅላላ ከምንድን ነው የተሰሩት የሚለው ጥያቄ ነው። በአሁኑ ሰዓት የዚህን መልስ እናውቃለን፣ አተምስ እንደሆኑ። በት ያ አልነበረም ትልቁ ነገር። ከ2000 ዓመት በፊት people could only observe objects with their eyes, okay? They could see wood burning, water evaporating, and metals melting, but they had no ways of seeing atoms. ከ2000 ዓመታት በፊት before like ማይክሮስኮፕ ከመሰራቱ በፊት ሰዎች በዙሪያቸው ያሉትን ነገሮች በአይናቸው ያዩ ነበር። እንጨቶች ሲቃጠሉ እሳት ያያሉ፣ ውሃ ሲተን ያሉ፣ ብረት ሲቀልጥ ያሉ። ነገር ግን አተምን ማየት አልቻሉም ነበረ። So everything they believed came from careful thinking rather than experiments, okay? So observe ከሚያደርጉት ከሚያዩት ነው እንጂ በተግባር ወይም ደግሞ በኤክስፐሪመንት የተረጋገጠ ወይም ቫሊዴትድ የሆነ ነገር አልነበረም። በዙሪያችን ያሉ ነገሮች ከምንድን ነው የተሰሩት የሚሉትን ለመመለስ ብዙ ፈላስፋዎች ቢነሱም ወደ እውነቱ የቀረቡ ቢሆኑም ነገር ግን በተግባር ወይም በኤቪደንስ ወይም በኤክስፐሪመንት የተረጋገጠ ስላልነበር ጀስት ማንም ሊያምናቸው አልቻለም ነበር። So we begin our story around 413 before Christ, okay? ከክርስቶስ ልደት በፊት ወደ 430 ዓመት እንጓዝና with a Greek philosopher named ዲሞክሪተስ ወደሚባል አንድ ፈላስፋ እንመጣለን። he wasn't a ኬሚስት አይደለም። በዛ ሰዓት ኬሚስትሪ ኢቨን ኤግዚስት አያደርግም። just he was trying to understand nature, okay? ተፈጥሮን ለመረዳት ጥረት የሚያደርግ ታላቅ ፈላስፋ ነበር። he asked himself one fascinating question. ራሱን አንድ ጥያቄ ጠየቀ። ለምሳሌ ያ ጥያቄ ምንድን ነው? think of like breaking a stone into two pieces. አንድን ድንጋይ ለሁለት እንክፈለው። then breaking one of those pieces again. then ለሁለት የከፈልነውን ድንጋይ ደግሞ አንዱን ይዘን ለሁለት እንክፈለው። then again and again እንደዛ እየከፋፈልን ብንቀጥል ያንን ድንጋይ ጥያቄው ይሄ ፕሮሰስ ለረጅም ጊዜ መቀጠል ይችላል ወይ? እየከፋፈልን ዝም ብለን መቀጠል እንችላለን? or would we eventually reach a tiny particle that could no longer be divided? or ከፋፍለን መጨረሻ ላይ ከፋፍለን ልንጨርሰው ወደማንችለው ታይኒ ወይም ጥቃቅን ፓርቲክሎች ላይ መድረስ እንችላለን ነው። so Democritus believed you would eventually reach an indivisible particle. ዲሞክሪተስ ምን ብሎ ያስባል? ያንን ድንጋይ ብንከፋፍለው ወደ ማይከፋፈል መጨረሻ ላይ ወደ ማይከፋፈል ነገር ላይ መድረስ እንችላለን ብሎ ያምን ነበረ። ኤንድ ያቺ መጨረሻ ላይ የማትከፋፈለዋን የድንጋይዋን ቅንጣት ምን ብሎ ጠራት? አቶሞስ ወይም ያቺ የማትከፋፈለዋን ቅንጣት አቶሞስ አላት። which means in Greek አንከተብል ማለት ነው፣ የማይከፋፈል እንደማለት ነው። so this where the modern word atom comes from. that's why አሁን አተም የሚለው ቃል አቶሞስ ከሚለው የመጣው ከዚህ ነው። you see so ዲሞክሪተስ ምንም አይነት ማይክሮስኮፕ አልነበረውም፣ ላብራቶሪ አልነበረም፣ ኤክስፐሪመንትም አልነበረም። ጀስት ሎጂካል ሪዝኒንጉን ተጠቅሞ
ነው ፕሮፖዝ ያደረገው። ኦኬ ሶ ሶስት ሜን አይዲያዎችን ሊያነሳ ችሏል። የመጀመሪያው ኤቭሪቲንግ ኢዝ ሜድ አፕ ኦፍ አተምስ ነው። ምንድን ነው ያለው? ማንኛውም ነገር የተሰራው ከአተም ነው። ኤንድ ሂ ሴይ ዳት ኢምፒቲ ስፔስ ኤግዚስት ቢትዊን አተምስ፣ በአተሞች መካከል ባዶ ወይም ቮይድ ወይም ክፍተት የሆነ ቦታ አለ። ከእንደገና የተለያዩ ማቴሪያሎች ለምሳሌ አንድ ድንጋይ እና አንድ አፕልን ብንወስድ ሁለቱም የተገነቡት ከአተም ነው። ነገር ግን they differs in shape, size and arrangement በመጠናቸው በቅርጻቸውና በአቀማመጣቸው ይለያያሉ የሚል ፕሮፖዝ አደረገ ማለት ነው። ሶ ዲሞክሪተስ believed that different substance result from different arrangements of atoms. So by that time, this idea was extraordinary for its time, okay? At that time, ይሄ ሀሳብ ጀስት በጣም የሚደነቅና ለየት ያለ ሀሳብ ነው። however ነገር ግን ሌላ ፈላስፋ ተነስታ which is አርስቶትል የሚባል ሌላ ፈላስፋ ተነስቶ ይህንን የዲሞክሪተስን ሀሳብ ምን አለው? አልተስማማበትም። he disagreed completely. so አርስቶትል ምንድን ነው ብሎ የሚያስበው? ብንከፋፍል ወደ አንድ ቅንጣት እንደርሳለን፣ ወደማይከፋፈል እንደርሳለን የሚለውን የዲሞክሪተስን ሀሳብ ትቶ ምን አለ? ማተር ወዝ ኮንቲኒየስ አለ። which means ላይክ አንድን ማተር ለምሳሌ ድንጋዩን ብንወስድ መጀመሪያ ለሁለት ከዛ እያለን ብንከፋፍለው ኢንፋይኔትሊ መቀጠል እንችላለን። በቃ ዝም ብለን እየከፋፈል ነው መቀጠል እንችላለን የሚል ሀሳብ አነሳ አርስቶትል። ማተር ወዝ ኮንቲኒየስ የሚል not only that he said that okay matter is made up of 4 elements, ከአራት ኤሌመንቶች ነው የተሰሩት የሚል እሳቤን አመጣ። ከወተር፣ ከእርስ፣ ኤር ኤንድ ፋየር which means ከመሬት፣ ከውሃ፣ ከአየር እና ከእሳት። so according to Aristotle atoms simply did not exist. በአርስቶትል መሰረት አተምስ በዛ ሰዓት ኤግዚስት አያደርጉም። ኦኬ ቱዴይ ዊ ኖው ሂ ዋዝ ሮንግ። አሁን ላይ አርስቶትል ልክ እንዳልሆነ እናውቃለን። ነገር ግን በዛ ሰዓት አርስቶትል ኢንፍሉዌንሻል ነበረ። ለ2000 ዓመታት አርስቶትል ያስብ የነበረው እሳቤ በሃይማኖት ተቋማትና በተለያዩ አካዳሚክሶች ውስጥ ታምኖበት ሲቆይ የነበረ ሀሳብ ነበር ማለት ነው። that's very interesting. now we move forward nearly 200 years to the 18th century. አሁን ከ2000 ዓመት ተጉዘን ወደ 19ኛው ክፍለ ዘመን ላይ እንመጣለን። this period completely transformed chemistry. የ18ኛውና የ19ኛው ክፍለ ዘመን ስለ ኬሚስትሪ ያለንን ህሳቤ በጣም በብዙ ነገር የቀየረው ነገር ነው። so scientists stopped relying on ideas like philosophical ሀሳብ ላይ በፍልስፍና የተመሰረተ ሀሳብ ላይ ጥገኛ መሆንን ትተው began making careful measurement, okay? ዳታ ወይም በኤቪደንስ ማረጋገጥ ጀመሩ። so instead of asking what do I think happens, they asked what do the numbers tell us. okay ምንድን ነው የሚነግረን? እኛ ከምናስበው ባሻገር ኤክስፐሪመንቶች፣ በላቦራቶሪ የምናደርጋቸው ጥናቶች፣ ቁጥሮች ምንድን ነው የሚሉትን ማጥናት ጀመሩ። so ለዚህ ደግሞ ኢምፖርታንት የሆኑ ህጎች መምጣታቸው፣ 3 ህጎች መምጣታቸው በጣም ትልቅ አስተዋጽኦ አድርገዋል። የመጀመሪያው ሎው ኦፍ ኮንዘርቬሽን ኦፍ ማስ ነው።
የፈረንሳይ ሳይንቲስት አንቶኒ ፕሮፖዝ ዳት ማስ ኢዝ ኒዘር ክሬትድ ኖር ዲስትሮይድ ዲዩሪንግ የኬሚካል ሪያክሽን የሚል ሀሳብ አመጣ። ምን ማለት ነው? ፎር ኤግዛምፕል ኢፍ ዊ ቴክ 2 gram of hydrogen and reacts with 60 gram of oxygen, the product is 18 gram of water, which means the total mass before and after the reaction is the same. ምን ማለት ነው? 2 ግራም ኦፍ ሃይድሮጅን እና 8 ወይም 16 ግራም ኦፍ ኦክሲጅንን ወስደን ብናቀላቅላቸው የምናገኘው 18 ግራም ኦፍ ወተር ነው። ሪያክታንት አለ፣ ፕሮዳክት አለ። ሪያክታንታችን ወይም የምንቀላቅላቸው ሃይድሮጅን እና ኦክሲጅን ነው። 2 ግራም ሃይድሮጅን እና 16 ግራም ኦፍ ኦክሲጅን ነው ሚክስ ያደረግነው። ዳት ኢዝ ሪያክታንት። የምናገኘው ውጤት ደግሞ 18 ግራም ኦፍ ወተር ነው። ምክንያቱም 2 ሲደመር 16 18 ነው። ኢን ዘ ኬሚካል ሪያክሽን ማስ ኢዝ ኮንዘርቭድ ዊች ሚንስ ሊጠፋ አይችልም ወይም ደግሞ ክሬት ልናደርገው አንችልም የሚል አንደኛው ሀሳቤ ነው። ዳት ኢዝ ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ የምንለው ማለት ነው። ሁለተኛው ደግሞ ሎው ኦፍ ዴፊኒት ፕሮፖርሽን ነው። ዲስ ዲስከቨሪ ኢዝ ኦልሶ አናዘር በጣም ሲግኒፊካንት የሆነ ዲስከቨሪ ነው ወይም ሎ ነው። ምንድን ነው ስቴት የሚያደርገው? A compound always contains the same element in the same mass ratio. What does that mean? Every pure sample of water contains, for example, about 11.2% of hydrogen and 88.8% of oxygen by mass. ምን ማለት ነው? ለምሳሌ ውሃ ከዝናብ ሊሆን ይችላል፣ በላብራቶሪ የተሰራም ሊሆን ይችላል፣ ከሪቨር ከወንዞች የምናገኘው ዝናብ ሊሆን ይችላል። ያ ውሃ እያንዳንዱ ሳምፕል ኦፍ ወተር 11.2% ሃይድሮጅን 88.8% ኦክሲጅን የያዘ ነው ባይማስ። ካለው መጠን ውስጥ 11.2%ቱ ሃይድሮጅን 88.8%ቱ ደግሞ ኦክሲጅን ነው የሚል ሀሳቤ ነው። ከዚህ ውጪ ውሃን ውሃ ሊያደርገው የሚችል አይደለም። ለምሳሌ ሃይድሮጅኑ 15 ነጥብ ሳምቲንግ ፐርሰንት ቢሆን ኦክሲጅኑ ደግሞ 85 ነጥብ ሳምቲንግ ፐርሰንት ቢሆን ውሃ ልንለው አንችልም ነው። ውሃ ኢፍ ዩ ቴክ ሳምፕል ኦፍ ወተር 11.2%ቱ ሃይድሮጅን ነው፣ 88.8% ደግሞ ኦክሲጅን ይሆናል ማለት ነው። ስለዚህ ጀስት ላይክ ከዛ ውጪ ምን አይልም ማለት ነው። ፊክስድ ኮምፖዚሽን ነው ያለው ነው ውሃ። ኖት ኦንሊ ይሄ ለውሃ ብቻ ሳይሆን የሚሰራው ለተለያዩ ኮምፓውንዶችም ይሰራል። ዳት ኢዝ ዘ ሎው ኦፍ ዴፊኒት ፕሮፖርሽን። ሌላኛው ደግሞ ሎው ኦፍ መልቲፕል ፕሮፖርሽን የምንለው ነው። ዲስ ኢዝ ፕሮፖዝድ ባይ ጆን ዳልተን ኤንድ ሂ ኖቲስድ ዳት ዌን ቱ ኤሌመንትስ ፎርም ሞር ዛን ዋን ኮምፓውንድ፣ ሁለት ኤሌመንቶች ኮምፓውንድን ሲፈጥሩ the masses combine in simple whole number ratio። ማሳቸው ኮምባይን የሚያደርገው in simple whole number ratio ነው። ለምሳሌ ካርቦን ዳይኦክሳይድን ብንወስደው ኦክሲጅን ኮምባይን ዊዝ ካርበን ኢን 1:2 ሬሽዮ ነው ኮምባይን የሚያደርገው አንድ ካርበን ከሁለት ኦክሲጅን ጋር። ኖት ላይክ 1.5 ካርበን ከ2.5 that is not whole number, it should be a whole number in 1:2 ratio, not in random fraction. እነዚህ ሶስት ህጎች they are በጣም important. This strongly suggests that matter is built from countable particles። እነዚህ ሰጀሽኖች እነዚህ ሶስት ሎዎች ምን ይነግሩናል? matter is built from countable particles። ሊቆጠር ከሚችል ፓርቲክሎች ቅንጣቶች ማተር ወይም ቁስ አካል እንደተሰራ ይነግሩናል። በሚቀጥለው ክፍል ደግሞ how ጆን ዳልተን እነዚህን
ሶስት ኦብዘርቬሽኖች በማየት የፈርስት ሞደርን አቶሚክ ቲዎሪን ፕሮፖዝ እንዳደረገ ዲስከስ እናደርጋለን ማለት ነው።